ሰላም ተመልካቾች እንደምን ቆያችሁ? እንኳን ወደ ዜና ቻናል በሰላም መጣችሁ። ዜና ቻናል ስትመጡ ቀድሞ ለእናንተ እንድረሱ ቻናላችን ሰብስክራይብ በማድረግ ከኛ ጋር እንድትቆዩ ያልኩ ለእናንተ ዛሬ ይመጥናል ያልናቸውን ዜና አንድ ላይ ሰብስበው አድርገን መጥተናል ማለት ነው። ኢትዮጵያ በተመለከተ ዓለም ቢሊዮነር ኤለን መስክ እና በስነልቃላዊ ስራ ፈጣሪ ዘንድ እኛ ኢትዮጵያ ጋር የተከሰተው አንድ በጣም አስቀያሚ ታሪክ የተገኘበት መረጃ አለ ማለት ነው። ከሱ ጋር ተያይዘ ሌሎችም ተጨማሪ ከወደ ማዶ እናንተ እናቀርባለን ማለት ነው። ቀጥታ ወደ ዜና እናልፋለን። ቁጣ የቀሰቀሰ የኤክስ ገጽ ልጥፍ። የዓለማችን ቢሊዮነር ኤለን መስክ እና ሴኔጋላዊ ስራ ፈጣሪ ማጋቴ ዋድ ሰሞኑን በማህበራዊ ትስስር ገጻቸው ያቀረቡት አወዛጋቢ ትርክ በአፍሪካውያንና በታሪክ ምሁራኖች ዘንድ ትልቅ ቁጣ ቀስቅሷል። ማጋዴን ዋብም ኢትዮጵያ በቅኝ ግዛት ሳትገዛ ዲሃናት በፈረንሳይ የተገዛችው ቬትናም ግን ዛሬ በልጽጋለች በማለት የቅኝ ግዛት አስከፊ ታሪክ ለማቃለል የሞከረ ሲሆን ኤለን መስክም በዚህ ታሪካዊ ስህተት አጋርነቱን አሳይቷል። ይሁን እንጂ ይህ መከራከሪያ ሆኖ ተብሎ የተመሰረተ መረጃ ብቻ በመጠቀም የተዘነጋ ሚዛናዊ የጎደለ እና የጥቁር ሕዝቦች ነጻነት ተምሳሌት የሆነችው ኢትዮጵያ ክብር ታሪክ ያጣጠለ ትልቅ ታሪክ ክህደት ነው ተብለዋል። የማጋዴን ዋቢ ትኩረት የታሪክ ስህተትና የማጭበርበር የሚጋለጥበት በእነዚህ አመል ውስጥ ያለው የግልጽ ታሪክ ተቃርኖችን ስንመለከት ነው። ቬትናምም እንደ ብቸኛ የስኬት ማሳያ አድርገው ስታቀርብ ልክ እንደ ቬትናም የፈረንሳይ ቅኝ ግዛት ስር የነበረው ነገር ግን ዛሬ ድረስ ኢትዮጵያ በታች ሆኖ በድህነት አዘቅት ውስጥ የሚገኝ በርካታ አፍሪካ ሀገራቶች ሆን ብሎ ዘንግተዋል። ኒጀር፣ የመካከለኛ አፍሪካ ሪፐብሊክ፣ ቻድ፣ ማዳጋስካር እና ቡርኪና ፋሶ የመሳሰሉ ሀገራቶች ለዘመናት በፈረንሳይ ቅኝ ግዛት ስር ቆይተዋል። ይሁን እንጂ ዛሬ ላይ በነፍስ ወከፍ የገቢያቸው ጂዲፒ ፕሪ ካፒታል ሆነ በሰብአዊ ልማት ተቋም ከኢትዮጵያ በታች ያነሰና ከዓለም የመጨረሻ ላይ የሚገኙ ናቸው። ቅኝ ጊዜ የብልጽግናና የሰላም መዋቅር ምንጭ ሊሆን ኖሮ እነዚህ የፈረንሳይ ቅኝ ጊዜ ዛሬ ለምን የዓለም አቀፍ ድህነት መለኪያ ሆኑ? አሁን ድረስ ፈረንሳይ በዘረጋችው የኖር ኮሎናይዜሽን መዋቅር በተለይም በሲኤኤፍ አፍሪካ የገንዘብ ስርዓት የራሳቸው ሀብት ማስተዳደር አቅቷቸው በከፍተኛ ፖለቲካና ኢኮኖሚ ቀውስ ውስጥ ይገኛሉ። ይህ ሀቅ ቅኝ ግዛት የድህነት ምክንያት አይደለም የሚል የማጋዴን መከራከሪያ ከመሰረት የሚያፈርስ ነው። ቬትናም ዛሬም ላለችበት የኢኮኖሚ ከፍታ የበቃችው በፈረንሳይ ቅኝ ግዛት በረከት ሳይሆን እንዲያም የፈረንሳይና የአሜሪካ አውዳሚ ጦርነት በከፍተኛ መስዋዕትነት አሸንፋ ካወጣችበት በኋላ ሀገሪቱ ከጦርነት ፍርስራሽነት ተነስታ ያደገችው በ1986 እንደ አውሮፓውያን አቆጣጠር ተግባር ባደረገችው ነው ተብሏል። የተሰኘው የውስጥ የኢኮኖሚክ ማሻሻያና የኢሲያ ቀጠና በፈጠረላት ይቹን የንግድ ትስስር እንጂ የቅኝ ግዛት ትሩፋት አይደለም ስል የቬትናም የላብ የደም ውጥ ለቅኝ ግዛት ታሪክ ማስመሰል የማድረግ ፍጹም ስህተት ነው። ማጋዴን ዋቢ የኢትዮጵያ ነጻነት ከድህነት ጋር አያይዞ ለማቅረብ መሞከሩ የሀገሪቱ ታላቅና የገጠማትን ውስብስብ ፈተናዎችን ካለመረዳት የመነጨ ነው ሲል ነው የተነገረው። ኢትዮጵያ በአፍሪካ ምድር የነጮች ህዝብ የነጻነትና የፓን አፍሪካኒዝም ፓን ወግ የሆነው ታላቅ ሀገር ናት። በቅኝ ለመገዛት የኩራቷ እንጂ የድህነቷ መንስኤ አይደለችም። የኢትዮጵያ ዘመናት ኢኮኖሚ ፈተና የመነጨ ከነጻነቷ ሳይሆን በዙሪያ ከነበሩት የቅኝ ጊዜ ኃይሎች ስራና ከውስጥ ፖለቲካ ውጣ ውረዶችና መላው አፍሪካ በቅኝ ግዛት ሊከፋፈል ነጻነት ኢትዮጵያ በቅኝ ግዛት ከተከበበች የባህር በር እንድታጣና ከዓለም አቀፍ ንግድ እንድትገለል የተደረገ በቅኝ ታሪክ በቀዝቃዛ ጦርነት የጂኦፖለቲክስ ሽኩቻ ሰለባ በመሆኑ እንዲሁም ደግሞ በተከሰተ አውዳሚ የማርክሲስት ኢኮኖሚክ ስርዓትና በተራዘመ የእርስ በርስ ጦርነት ምክንያት ኢኮኖሚ ክፉኛ ተጎድታለች። እነዚህም ሁሉም ፈተናዎች ቢኖራትም ኢትዮጵያ የራሷ ቋንቋ፣ ባህል፣ የቀኝ ቀን አቆጣጠርና የሀገራዊ ኩራት ጠብቃ ያቆየች ሀገር ናት። ዛሬም በአፍሪካ ቀኝ ትልቅ ኢኮኖሚክ ፖለቲካ ተጽዕኖ ፈጣሪ መሆኗ የቻለች ሀገር ናት። የአፍሪካ ወቅታዊ ችግሮችን ለመፍታት ራሱን በመምራት ሙስና መዋጋትና የተሻለ አስተዳደር መገንባት አማራጭ የሌላት ጉዳይ ነው ተብሏል። ነገር ግን ይህን ለማድረግ ሲባል የቅኝ ግዛት አስከፊነት ማጠን እና የኢትዮጵያ ደማቅ ነጻነት ታሪኳን ማጠልሸት አይቻልም። የኢትዮጵያ ምንም እንኳን የኢኮኖሚ ፈተና ቢኖራትም የማንም ቅኝ ግዛት ሎጅ ሳትሆን የራሷን እድል በራሷ የመወሰን የአፍሪካ ቁርጠኛ ቀኝ ልጅ ናት። ሀገሪቱን ወደፊት መራመድ ያለባትን የቅኝ ግዛት ጠባሳ በማስተባበር ሳይሆን ወደ ኢትዮጵያ ሁሉ የራሱን ማንነት አጥብቃ በመያዝና ጠንካራ ኢኮኖሚ በነጻነት ላይ መገንባት እንደሚችል ሀገር መሆኗ ነው የተነገረው። እንግዲህ ተመልካቾች ያው ቅኝ ግዛት አለመገዛትም ተከስቶ ሆኖ ያው እኛ ላይ መሰነዘሩ ቃላችን ማለት ነው። ወደ ቀጣይ ዜና አለፈ። በሸኔና በሽብር ቡድኖች የተጠናከረ እርምጃ እየተወሰደ መሆኑን የተነገረ። በሸኔ ሽብር ቡድን ላይ የተቀናጀ ጠንካራ እርምጃ መወሰዱን መጀመሩን መንግስት ገልጿል። መንግስት በንጹሃን ዜጎች ላይ ግድያ፣ እገታ፣ መፈናቀልና ሲፈጽም በቆየ ሰላማዊ ጥሪ ውድቅ ባደረገ በሸኔ ቡድኖች ላይ የተጀመረው የተቀናጀ የህግ ማስከበር ህልና ዘመቻ በከፍተኛ ደረጃ ማጠናከሩን አስታውቀዋል። የሀገሪቱ መከላከያና የክልል ጸጥታ ቢሮዎች በጋራ በመሆን በቡድኑ ይዞታ ላይ በወሰዳቸው ድንገተኛ እርምጃ የሽብር ቡድኖች መሸሸጊያ ካምፖች ፈርሰዋል። በርካታ የቡድን አመራሮች ታጣቂዎች የተደቀሱት ለጥፋት ተግባር ሊውሉ የነበሩት የጦር መሳሪያዎችን በቁጥጥር
በቁጥጥር ስር መዋሉን ነው የተነገረው። በአካባቢው ነጻ ማውጣት የህዝብ ከተጋጠመበት የስጋት ቀጠና ለመውጣት ማህበረሰብ ለጸጥታ ኃይሎች እያደረገ ያለ ከፍተኛ ጥቆማ ተጠናክሮ እንደሚቀጥል ጥሪም ቀርቧል። የህወሓት መግለጫ በድሮን ጥቃት የህወሓት መግለጫ አውጥቷል። በትግራይ ክልል የድሮን ጥቃት ማፈጸም በክልሉ መንግስት ፕሬዝዳንት ገጽ ላይ ህወሓት ያስተላለፈ መልእክት። ህወሓት በመግለጫቸው የብልጽግና ስርዓት በሰሜን ምዕራብ ትግራይ ሽረ አካባቢ በድሮን ጥቃት ማፈጸሙ በሰራዊት አባላት በንብረት ላይ ጉዳት ደርሷል ብለዋል። ቡድኑም በሰሞኑም ሰራዊቱ አመራሮች አባላትን ስለመወደመው ንብረት ከመግለጽ ተቆጥበዋል። መግለጫም እንዳለ ይህ ጥቃት የፕሪቶሪያ ሰላም ስምምነትን ጥሶ ክልል በጦርነት ለማንበርከክ የሚደረግ ቀጣይ ጥረት አካል ነው ሲል ነው የገለጸው። የፌደራል መንግስት በትግራይ ክልል የጀመረ ባጀት፣ ነዳጅና መድኃኒትን የማገድ ጫና በማከናወን ሌሎች ጦርነት እየተዘጋጀ መሆኑን ነው የጠቀሰው። በዓለም አቀፍ ማህበረሰብ የብልጽግና ስርዓት በመላው ኢትዮጵያ እያካሄደ ያለ የአውዳሚ ጦርነት ቀጠና ወደ ቀውስ ውስጥ ሳይከሰት በአስቸኳይ እርምጃ እንዲወሰድ ነው ሲል በትግራይ ክልል ፕሬዝዳንት ገጽ ባወጣው መግለጫ ላይ ጥሪ ያቀረበው። አሁን ላይ በትግራይ ክልል ጊዜያዊ አስተዳደር በብሔራዊ ምርጫ ቦርድ ፓርቲ እውቅና በተሰረዘበት ህወሓት ተበትኖ ከቡድን ውጭ ሌላ የማዋቀር ይፋው የማይታወቅ መንግስት እየተቀጠለ አይደለም የተባለ ይገኛል ማለት ነው። ወደ ባህር ማዶ ስናል ኤርትራ ክፉኛ የንጹህ መጠጥ ውሃ እጥረት ውስጥ መግባቷን የተገለጸ ዜና አለ። በኤርትራ አካባቢ ከፍተኛ የንጹህ መጠጥ እጥረት ማጋጠሙ ተመልክተዋል። ለዚህም አሳሳቢ ጥረት ውሃ ጥራት መቀነስ ዋነኛ ምክንያት ደግሞ በመላው አገሪቱ የሚንቀሳቀሱ የውሃ መጓጓዣ ታንከሮች ስራ በሙሉ ማቆማቸውን ተብሏል። የታንከሮች ማቆም ደግሞ በዓለም አቀፍ ደረጃ በአሜሪካና በኢራን መካከል የተቀሰቀሰ ጦርነት ያስከተለ የኃይል ነዳጅና እጥረት በኤርትራ ላይ የተፈጠረ ተጽዕኖ እንደሆነ ተገልጿል። በዚህም ኃይል እጥረት ሳቢያ በነዳጅ የሚሰራው የውሃ መጓጓዣ ታንከሮች አገልግሎት ማቋረጣቸው ተጠቁሟል። በአሁኑ ወቅት በሀገሪቱ ለጠጭና ለንጹህ ውሃዎች ማህበራዊ አገልግሎት የሚውሉ በቂ ውሃ አቅርቦት የማይገኝ ሲሆን ችግሮች ከተሞችና ሆነ በገጠሮች መንደሮች ላይ በዋነኛነት ዕለት ተዕለት ተጽዕኖ ፈጣሪ ሆኖ መቀጠሉ ነው የተነገረው። በአሜሪካ በኦሃዮ የተተኮሰ ሩምታ ሳቢያ 7 ሰዎች ተቆስለዋል። በቶሎሳ ሐመድ አንድ ታሪካዊ ፌስቲቫል ስነ ስርዓት ላይ ነው ተኩስ የተከፈተው። ፖሊሱም ተጠርጣሪዎችን በቁጥጥር ስር ለማዋል ርብርብ ቀጥሎበታል። በቶሎሳ ከተማ ኦሊቮ ዌስት ዩኒቨርሲቲ አንድ ፌስቲቫል ላይ የተሰነዘረ ጥቃት በርካቶች አስደንግጠዋል። ጉዳዩ የደረሰ ሰዎች ወደ ሆስፒታል በመወሰዳቸው የከተማ ፖሊስ አሳውቀዋል። ጉዳቱ የደረሰባቸው ዜጎች ከ14 እስከ 64 ዓመት ዕድሜ ያላቸው ሲሆን ሁለቱም ከባድ የተጎዱ ናቸው ተብሏል። የኦሃዮን ገዢ በፌስቲቫል ከስጋት ነጻ መሆን እንዳለባቸው አሳስበዋል። ቤተሰቦችን የመርሃ ግብሮችን ያለምንም ስጋት የተለያዩ ስርዓቶችን መከፋፈል እንደሚኖርባቸው አስገንዝበዋል። የጂም ኦሊቮ ዌስት ዩኒቨርሲቲ ፌስቲቫል በታሪኩ ቶሎዶ ከተማ ከፈረንጆች ሰኔ 6 እስከ 7 የሚደረግ በዓል ሲሆን ቀጥታ ሙዚቃ፣ ግብይትና ድግሶች ሌሎች ተግባራት በፌስቲቫል ላይ በየዓመቱ የተለመደ ተግባር ናቸው ተብሏል። ዘጋቢያችን ቢቢሲ ነው ማለት ነው። ወደ ሌላ ስንስና ፑቲን ምላሹ መለሰ። ፑቲን አንተን የማግኘት ፍላጎት የለኝም ሲል የሩሲያ ፕሬዝዳንት ቭላዲሚር ፑቲን ለዩክሬን አቻቸው ዘለንስኪን በሁለት አገራቱ መካከል ለተቀሰቀሰ ጦርነት ማቆም ይሆን ዘንድ ያቀረበው የፊት ለፊት ሰላም ውይይትን ጥሪ በይፋ ውድቅ ማድረጉ ተሰምተዋል። ፕሬዝዳንት ፑቲን ጥሪን ውድቅ ያደረገው በሴኔት ፒተርስበርግ ዓለም አቀፍ ኢኮኖሚክ ፎረም ላይ ባደረገው ንግግር ሲሆን በወቅቱ የዘለንስኪ ጥሪ ስርዓትና ፋይዳ የጎደለ ሲል አጣጥሎታል። የዩክሬን ፕሬዝዳንት ዘለንስኪ ከሩሲያ ጋር ለዓመታት የዘለቀ ትጥቅ ግጭት ለማቋረጥ በደብዳቤ አማካኝ የፊት ለፊት ሰላም ድርድር ጥሪ አቅርቦ የነበረ ቢሆንም ፑቲን ይሁን ግን በአሁኑ ወቅት የፊት ለፊት ስብሰባ ማድረግ ምንም አይነት ትርጉም የለ እንደሆነ በይፋ ተናግረዋል። የአሶሺየትድ ፕሬስ ዘገባ በጠቅሶ ያወጣው መረጃ እንደሚመለከተው ፕሬዝዳንት ፑቲን ሩሲያ በዩክሬን ጉዳይ ላይ በድርድር ዝግጁ የምትሆንበት ዘላቂ አጠቃላይ ሰላም የሚሰፍንበት ስምምነት ላይ ለመድረስ ብቻ እንደሆነና ለጊዜያዊ የተኩስ አቁም ስምምነት ሊሆን አስገንዝበዋል። እንግዲህ ተመልካቾች ግን ጋር ነበር ዜና ይመስል ነበር። በሰላም